ናት። እሺ እናት ናት የወሰደችው። እናቱ ናት የወሰደችው። ምንድነው ተሳይኝ? እናት ናት ጭራሽ አስፈራርተኝ። እናት ናት ይዛ የወጣችው ልጄ። ገና እኮ ትንሽ ናት እኮ። ምን አይነት ጨካኝ እናት እንዳለ ያው የፈራሁት ደረሰ። ያው ተንሱዬ ቆይ ተረጋጊ መጀመሪያ። የት ናት እሷ? እኔ ምን አውቃለሁ? ይዛት ነው የሄደችው። በካሜራ ያየሁትን እያሳየሁት ነው። ምን አይነት ነገር ነው? እግዚአብሔር እንዴ ነገር አለ እንዴ? አላዛር እኔ ማሰቃየት ነው እሷ ሲጀመር የምትፈልገው። ይኸው ጭራሽ ታስፈራራኛለች እንዴ። ታገኘች በሷ እጅ ግን ልጄን ምንም ሳትሆን አምጣልኝ። የሆነ ነገር ታረጋታለች። ተነሳው ቁጭ ላይ ትናትበል። አንቺ ወገብሽን ያምሻል። አንተ ወደ መፍትሄው እንሂድ። እንዴ ምን ሆነ ነው? ልጅቷ እኮ ይርባታል፣ ጡት ትፈልጋለች። እሺ ምን ላድርግ ነው? አንተ ነቃም ተለኔ ውሃ መስጠት አለብኝ። አንተ ላይ ተነስ። በእናትህ ለምን ልጄን አምጣልኝ። ከየትም ብለህ በእናትህ እኔ እሱ እንዴት ነው ማመጣ? ለምን ጋር ነገር አንተ ሂድና በእናትህ እኔ መክሰሱ ምንም ማድረጉ ጥቅም የለውም። ኧረ እባክህ ማለት ነው። እሺ ልጄን አምጣልኝ። እኔ ምን ልጄን አምጣ አላዛር እንዳልፈነክት በዚህ ልጄን አምጣልኝ። እፎ ስሚኝ፣ ተረጋግተን እናስባ። ምድረት ምረጋጋው አሁን ሰላም ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ ዛሬ ትንሳኤን የአላዛር እናትንም ይዤ መጥቻለሁ። ሲጀመር ይሄ እኔ ከእውነት የራቀው ውሸት አጉል እንደው ድራማቸውን ጀምረውብን ነው እንጂ እንደው ሴትየዋ ይሄን ያህል እንደው እብድም ብትሆን ማስተዋል አያቅታትም። እንዴት ሰው የ20 ቀን የ15 ቀን አራስ ልጅ ይዞ ይጠፋል? ይሄ የውሸት አይሆን አዲስ ድራማ አዲስ ፈጠራ ይዘውብን እየመጡ የኛን ልብ አይተው የኛን ልብ ለመብላት ያዞም እያነቡ ዝም ብለው የሚያስጨንቁን ማለት ነው። እስቲ እሷ አሁን እንደው ትንሳኤም ሆነ አላዛር መቼም አላዛር እናቴን አልከስም እያለ ነው። ግን ትንሳኤ እንደ እናት ይሄ ነገር እውነት ከሆነ ሄዳ ትክሰስ። እስቲ ትክሰስ። አላዛር ምን አለ? እናቴ ናት የራሴን ሰው እንዴት ነው የምከሰው ብሏል። ስለዚህ ይሄ የሆነ የአጀንዳ እየፈጠሩ አዲስ አይዲያ እያመጡ ምናምን ነገር እኛ ላይ ስራ እየሰሩ ድራማ እየሰሩብን እንዴ! አረ በጣም ነው የሚያስጠላው። ይሄን ያህል ሰውንም ማሞኘት፣ ይሄን ያህል ደግሞ ሰውንም ምንም እንደማያውቅ መቁጠር በጣም ያስጠላል። በካሜራ ያስኳት ብላ ካሜራ አምጥታ ለአላዛር ታሳየዋለች። እውነት ነው ቤት ውስጥ ካሜራ ይኖራል ወይ ደግሞ አውቀው ያደረጉትም ነገር ነው። ሴትዮዋ ከቤት የትም አልወጣችም። ምክንያቱም እቺ ሴትዮ ታውቃለች እንደ እውነት እንኳን ልጅቷን ይዛ ጠፍታ ቢሆን ማለት ነው በህግ እንደሚያስቀጣት እስከ እስራት ድረስ እንደሚያደርሳት ታውቃለች። ገና ለገና እንዲያልሰማችሁም እንደ እግረኛው ሚዲያ ላይ ያቺ ልጅቷ ልጄን ሊያስጠኑ መተው እቤት ልጄን ሊያስጠኑ መተው በጣም ስለተቀራረቡ ከልጄ ጋራ ይዞ ለመጥፋት ሙከራ አደረጉ። ያውም ይዘው ጠፍተው ሳይሆን ሙከራ አደረጉ በሚል አይደል እንዴ የትና የት የተዳረሱት እስር ቤት ድረስ የተዳረሱት ማለት ነው። ስለዚህ አይደለም እንኳን ይዛ ጠፍታ ይቅርና ማለት ነው ሙከራ እንኳን ያውም ምንም የማታውቅ ገና ጦት እንኳን ያልተውች የ20 ቀን የ15 ቀን ህፃን ይዛ ልጠፋ ይቅርና ማለት ነው ጭራሽም አታስበው መሞከርም አትችልም። ታውቀዋለች ህጉ ምን አይነት እንደሆነ። ስለዚህ ይሄንን ነገር አያደርጉም። አውቀው ሲጨማለቁብን እንደው አራስ አላጫውታት ብሏል ትንሳኤ። አላዛርም እንደዛው። ትንሳኤ እኮ ባለፈው ተናግራለች እኮ አራስነቴ ከስራዬ ምንም አላስተጓጎለኝም ብላለች። እውነቷን ነው። የውሸት ቪዲዮ እየመጡ እየሰሩ እኛ ላይ ይጨማለቁብናል። እውነቴን ነው እንዴ! ምን ጉድ ናቸው? አራስነቴ ስራዬን ከመስራት አላስተጓጎለኝም፣ ስራዬን እየሰራው ነው ብላ በጣም ተመችቷታል። ይሁን ይመቻት። ግን ሰውን ደግሞ በዚህ ልክ ማሞኘትና በዚህ ልክ ሰውን ሞኝ አድርጎ ምንም እንደማናቅ ቆጥረውን እኛ ላይ ሲጫወቱ በጣም ነው የሚያሳዝኑት እነሱ። እኛ አይደለም እናሳዝነው፣ እነሱ በጣም ነው የሚያሳዝኑት። እንዴ ቤት ሀገር ነው የ15 ቀን የ20 ቀን አራስ ልጅ ያውም በአያቷ ተሰርቃ የምትሄደው እንዴ!
በጣም አላዛር አሁን ዛሬ የተናገረው ማለት ነው በአንድ አፍ ሁለት ቃል ነው የተናገረው። አንዴ ልጅቷን ሴት ናት አንዴ ወንድ ይላታል ሲል ልጄን መልሹ ይላል ሲል ደግሞ ልጄን መልሻት ይላል። ስለዚህ ይሄ ድራማ ነው። ንግግራቸው ሁሉ ውስብስብ ያለ ነው። ስለዚህ ሰውን አታጨናንቁ። አሁን በዚህ ልክ አትሸውዱ እንዴ። ለራሷም ጥሩ አይደለም ለህፃኗ አሁን ደግሞ በቃ ይሄ ሙዳቸው ሆኗል። እንደው በቃ አብርሃምና ሩታ ራሱ ንትርኩ አሁን በልጁ ሆኗል። ተው ትንሳኤም አሁን በልጇ ሆናል። ልጄን ይዛ ጠፋች፣ ልጄን ነጠቀች ምናምን። ዋናው ነጣቂ መጥቶ ጉድ እንዳያረጋችሁ። የተሰጣችሁ ልጅ በክብር በስነ ስርዓቱ አሳድጉ። አደራ የተሰጣችሁን በስነ ስርዓቱ አሳድጉ። መጫወቻ አታድርጉ። ድራማ አትስሩባቸው ልጆቻችሁ ላይ። እንዴ ምን ጉዶች ናቸው በእናታችሁ። ልጄን ነጠቁኝ እንዴ! አራስነት እንደዚህ ነው እንዴ? ተበረጋገደችብን እኮ ላያችን ላይ ጉድ ፈላ። ተው እንዴ! ይሄን ያህል ውሃ መደፋፋቱን ምናምን እናንተ ልምድ አድርጋችሁታል። ይሄ ስራ ስለሆነ ማንንም አይቀየምም። ገባችሁ አይደለ? ብትደፊብኝም ችግር የለም በጥፊ ብትመችኝም ችግር የለም ተባብለው ተመካክረው ነው የሚመጡት። ያው እኛንን ምናዝ ነው እንጂ የእውነት እየመሰለን። በዚህ ልክ ሰውን አታሞኙ። በዚህ ልክ ደግሞ አራስ ልጃችሁ ላይ ገና ምንም የማያውቁ ልጆቻችሁ ላይ አትጨማለቁ እንደዚህ እንዴ። አሁን የነጠቀሽ ሰው ነው ምናልባት፣ ግን ዋናው ነጣቂ መጥቶ ጭራሽ አንጀትሽ እንዳያር። በልጅ አትቀልዱ። የእውነቴን እኮ ነው። በጣም ነው የሚያናድዱት። ማርያምን በጣም ነው የሚያናድዱት። እንዴ ተው፣ ጥሩ አይደለም። እግዚአብሔር ሰጥቷቸዋል። በሰላም ልጃቸውን አሳድጉ። ልጄን ነጠቀችኝ፣ ልጄን ይዛ ሄደች፣ አራስ ልጅ እያቀፉ ከክፍል ወደ ክፍል ማንከራተት ምናምን፣ በአራስ ልጅ ስም እንደዚህ ሆነች ልጄ እንዲህ ሆነች ልጄ። ተው። በኋላ ይሄ ነገር የምር ሆኖባችሁ እግዚአብሔር ምን አደረግን ብላችሁ እግዚአብሔር እንዳታማረሩ። እውነት ለመናገር እንዳታማረሩ። ሴት ናት አሁን አያቷ ናት የነጠቀችሽ አይደል? በኋላ ግን ዋናው ነጣቂ መጥቶ ጉድ እንዳትሆኝ አርፈሽ ልጃችሁን አሳድጉ። በአራስ ልጃችሁ ምንም በማያውቁት ልጆቻችሁ ድራማ አትስሩባቸው እንዴ። እናንተ የወለዳችሁት ልጆቻችሁን መሸቀያ ነው እንዴ? ጉድፈላ እንዴ ሆ። አሁንማ ልጆቻቸውን ወልደው መሸቀያ ያደረጓቸው። ይዛብኝ ጠፋች፣ ይዘውብኝ ጠፉ። አሁን ደግሞ ይሄ ሙዳቸው ሆኗል፣ እየተኮራረጁ ማለት ነው። አሁን ሰሞኑ የሩታ አጀንዳ ነበር ይሄ አዲስ አይዲያ ይዛ የመጣችው የአብርሃም እህት ወንድም ልጄን ነጠቁኝ ብላ። ዛሬ ደግሞ ትንሳኤ ተከተለቻት። ነገ ደግሞ አንድ ሰው ሲወልድ ልጄን ነጠቁኝ ብሎ ይሄንን አይዲያ አድርገው ይዘው ይመጣሉ። ተው፣ ጥሩ አይደለም። እግዚአብሔር ነው የሰጣችሁ። የተሰጣችሁን በክብር አሳድጉ። ልጅ ጸጋ ነው። እንደውም ስለ ልጃችሁ አንስታችሁ እንኳን ድራማ መስራትም አይጠበቅባችሁም። የእውነት አርፋችሁ የተሰጣችሁን ሲሳይ ይዛችሁ ልጃችሁን ብታሳድጉ ይሻላችኋል። በኋላ ወየው እንዳትሉ። አንድ ነገር ተፈጥሮ ምን አለች እንዳትሉ ይመታችሁ። ማርያምን እውነቴን ነው። ስነ ስርዓት ይኑራችሁ። ተጨማለቃችሁ። የአራስነት ወግ እንኳን አንድ ዩቲዩበር ላይ የወለደች ዩቲዩበር እንደው ከስንት አንድ ነው እንጂ በተለይ ሩታ ላይ እና በተለይ ትንሱ ላይ የአራስነት ወግም አላየን። አጉል ድራማ፣ አጉል መጨማለቅ። ቤት ሀገር ነው የ15 ቀን የ20 ቀን ህፃን ልጅ ተሰርቃ የምትሄደው። የእውነት የምር ብትሰረቅ ሴትዮዋ አያስቀጣትም? እንደሚያሳስራት አታውቅም? ታውቃለች። አታደርገውም። ይሄ ውሸት ነው።